የአፋሯ ካርድና አሰብም በመጡበት እንሄዳለን። የኢትዮጵያ የቀይ ባህር ጥያቄ ከአፎቱ የወጣ ሰይፍ ሆኗል። ይህ ሰይፍ ኢላማውን ሳያሳካ ወደ ሰገባው የሚመለስ አይመስልም። የኢትዮጵያ የባህር በር ጥያቄ እስኪመለስ ድረስ ከዚህ በኋላ አጀንዳነቱ ይቀጥላል እየተባለ ነው። ኢትዮጵያ የባህር በር ለማግኘት ብዙ አማራጮችን እያየች ትገኛለችም። ድርድርና ሰጥቶ መቀበል፣ ክስና ዓለም አቀፍ ሕጎችን ተጠቅሞ መከራከር፣ እንዲሁም ባህር ያላቸው ማህበረሰቦችን ደግፎ ወደ ራስ ማምጣት፣ በመጨረሻ ካልተሳካ ወደ ኃይል አማራጭ ጭምር ሊገባ ይችላል የሚሉ ነጥቦች እየቀረቡ ይገኛሉ። በዚህ ጉዳይ ሪፖርተር በኢትዮጵያ የዲፕሎማሲ ታሪክ ጠለቅ ያለ ግንዛቤ ያላቸውን አምባሳደር ጥሩነህ ዜናን አቅርቦ ነበርም። አምባሳደሩ ኢትዮጵያ እንዴት አድርጋ ባህር በር ማግኘት እንዳለባት ዓለም አቀፍ ሕጎችንና ሁኔታዎችን በማጣቀስ አብራርተዋል። በተለይም አሰብን ለማምጣት በሰላማዊ መንገድ ዘመን ይፈጃል ባይ ናቸው። ከኢሳያስ ይልቅ አፋሮች ቀይ ባህርን ይዘው እንዲመጡ መስራት አዋጩ ነው ይላሉ። አምባሳደሩ ብዙ ያልተሰሙ አማራጮችና ምናልባትም ቀጣይ ምን ሊፈጠር እንደሚችል የሚያብራሩ ምላሾችን ሰጥተዋል። ኢትዮጵያ አፋሮችን በምን መልኩ መመለስ ትችላለች? አሰብ እንዴት ነበር ሄደችው? አሰብን ኢትዮጵያ በኃይል ጭምር ብትይዝ ምን ሊፈጠር ይችላል? አብራችሁን ቆዩም። በቅርቡ የጅቡቲው ፕሬዝዳንት ኢትዮጵያ የባህር በር መውጫ ያስፈልገኛል ማለቷን ተከትሎ እኛ ክሪሚያ አይደለንም ብለው ነበር። ክሪሚያ መጀመሪያ የሩሲያ ግዛት የነበረች በኋላ በዩክሬን የተወሰደች አሁን ደግሞ በሩሲያ ተመልሳ የገባች ከአሰብ ጋር የምትመሳሰል ባህረ ገብ ግዛት ናት። ክሪሚያና አሰብ ይመሳሰላሉ። አሰብ የኢትዮጵያ ነበረች፣ ነገር ግን ከዓመታት በፊት በኤርትራ ስር ተጠቃለለች። አሁን በይፋም ባይሆን ኢትዮጵያ አሰብን እየጠየቀች ነው። አምባሳደር ጥሩነህም ለኢትዮጵያ ከአሰብ የተሻለ መውጫ የለም ባይ ናቸው። እድልም አለም። እድሉ ከኤርትራ መንግስት ፈቃደኝነት ሳይሆን በሌላ መንገድ ነው። እሱም በአሰብ የሚኖሩት አፋሮች በመሆናቸው ነው። አሰብ መሬቱ የአፋሮች በመሆኑ ብቻ ሳይሆን ከኢትዮጵያ ጋር ብዙ የታሪክ ትስስርም አለው። መጀመሪያ አንድ የአካባቢው ባላባት ነበሩ። ለአንድ የኢጣሊያን ሚስዮናዊ የሸጡለትም እሱ ለሀገሩ መንግስት አሳልፎ ሰጠም። ከዚያ ቅኝ ግዛታቸው ሆነ። በደርግ ዘመን አሰብ ራስ ገዛ አስተዳደር የነበረ ሲሆን ኢህአዴግ መጥቶ ኤርትራ ስትገነጠል የአሰብን የራስ ገዛ አስተዳደር ሁኔታ ባላገናዘበ መንገድ እንዲወሰድ ተደርጓል ይላሉ። አምባሳደር ጥሩነህ መጠንቀቅ ያስፈልጋል አሉ። ጥያቄው በዚህ ላይ ቢያተኩር የተሻለ ነው። ነገር ግን አሰብ አንድ የአረብ ጎረምሳ እንዲገባ ከተደረገ ጥያቄው ከኢሳያስ ጋር ብቻ ሳይሆን ከዚያ ከገባው ኃይል ጋርም ሊያላትም ይችላል ይላሉ። አምባሳደሩ አሰብን በሕግ ለማስመለስ እጅግ በጣም ሩቅ ነው ይላሉ። ጊዜ ይፈጃል ባይ ናቸው። አሰብን በተመለከተ በሕግ ተከራክረን የምናገኝበት እድል የሳሳ ባይሆንም ረዥም ነው ብዬ እገምታለሁ የሚሉት አምባሳደሩ መሬቱን በተመለከተ ግን በመጀመሪያ መረሳት የሌለበት የኛ ነው የሚሉና በእርግጥም ባለቤት የሆኑ አፋሮች አሉ ይላሉ። የአሰብ አፋሮች ያለ ፈቃዳችን ነው ወደ ኤርትራ የተጠቃለል ነው፣ እኛ ከኢትዮጵያ ጋር ነው መካለል የምንፈልገው ካሉ የሚያስቆማቸው ነገር አይኖርም። ሁለተኛ ጠቅላይ ሚኒስትሩ እንዳሉት እንዲህ አይነት ከባድ የአገር ጉዳይ ጊዜያዊ የሽግግር መንግስት በነበረበትና መደበኛ መንግስት ባልተመሰረተበት ሁኔታ መወሰኑ አግባብ አይደለም የሚለው ጠንካራ መከራከሪያ ቢሆንም ነገር ግን እሱም ቢሆን ከህግ ሳይሆን ከፖለቲካ አንጻር የሚታይ ነው ባይ ናቸው። በሶስተኛነት አሁን ያለው የዓለም አገሮች ድንበር በአብዛኛው በሁለተኛው የዓለም ጦርነት ማግስት በአሸናፊ ኃያላን አገሮች የተወሰነ መሆኑ መረሳት የለበትም። የሁለተኛው የዓለም ጦርነት አሸናፊ የነበሩ የዓለም ኃያላን አገሮች የወሰኑትና በዓለም አቀፍ ህግም ሆነ ተቋማት ጸንቶ የቆየውን የዓለም ስርዓትን ሁለት የመንደር ጎረምሶች ተነስተው አንተ ይህንን ውሰድ እኔ ይህንን ልውሰድ ተባብለው ሊሽሩት አይችሉም ይላሉ አምባሳደሩም። እንደ አምባሳደሩ እምነት በአሰብ ምክንያት ግጭት ሊኖር ይችላል። የአሰብ ጉዳይ ሄዶ ወደ ግጭት ሊገባ የሚችልበት እድል ሰፊ ነው። ነገር ግን ደግሞ ከግጭቱ በኋላ ወደ ፖለቲካዊ መፍትሄ መምጣቱ የማይቀር ነው። በህግ ብዙ ጊዜ የሚፈጅ ይመስለኛል። ኢሳያስ መንግስት በሌላ ከተተካ
ወይንም የተለየ ለውጥ በአካባቢው ከመጣ እንጂ ጉዳዩ በህግ ባጭሩ አይፈታም ይላሉ። የአሰብ አፋሮች ወደ ኢትዮጵያ አፋሮች የመቀላቀል ፍላጎትና ጥያቄ እንዳላቸው ይነገራል። እንደ አምባሳደሩ ገለጻ የአፋሮች ጥያቄ ለኢትዮጵያ የባህር በር ለማስገኘት መሰረታዊ ጉዳይ ነው። የራስን ዕድል በራስ የመወሰን መብትን ማንም ማስቆም አይችልም። አፋሮች ከኢትዮጵያ ጋር መሆን እስከፈለጉ ማንም ሊከለክላቸው አይችልም። በዓለም አቀፍ ሕግ የባህር በር ስለማግኘት ብዙ ቢባልም አስቸጋሪ ነገር አይኖርም የሚሉት አምባሳደር ጥሩነህ ዜና ማሳያ የሚሉትን ይቀርባሉ። ለምሳሌ የተመድ የባህር ሕግ ሎው ኦፍ ዘ ሲ ስምምነት ጉባኤ ያኔ ሲካሄድ ጀምሮ አውቀዋለሁ። ሕጉ በአጠቃላይ የባህር በር ያላቸው ሀገሮችና የባህር በር የሌላቸው ሀገሮች እንዴት መተባበር እንዳለባቸው ነው የሚወስነው። አንዱ ለሌላው ምን ማድረግ እንዳለበት ይደነግጋል። ዓለም አቀፍ ሕግ በአብዛኛው በአንድ እጅ ይሰጣል፣ በአንድ እጅ ደግሞ ይከለክላል። የተመድ የባህር ሕግም ከዚህ የተለየ አይደለም። የባህር በር ያላቸው ሀገሮች ለሌላቸው ሀገሮች የባህር በር እንዲጠቀሙ መፍቀድ አለባቸው ይላል። ነገር ግን መልሶ የመሆን የሚችለው በሁለቱ ሀገሮች ስምምነትና መግባባት እንደሆነ ያስቀምጣል። ስለ ክፍያም ሆነ ስለ አገልግሎቱ ከስምምነት መድረስ አለባቸው ይላል። በዚህ ሕግ ከኤርትራ የባህር በር እንጠይቅ ብንል እንኳ አሁን ካለው የኤርትራ መንግስት ጋር በምን ተአምር ነው ተነጋግሮ መስማማት የሚቻለው ሲሉ ይጠይቃሉ። አምባሳደሩ ኤርትራ ውስጥ መንግስት ካልተቀየረ ይህንን ማድረግ አስቸጋሪ ነው ባይ ናቸው። የኤርትራ መንግስት ኢትዮጵያ የባህር በሩን እንዳታገኝ ሲከላከል ነው የኖረው የሚሉት አምባሳደሩ በህጋዊ መንገድ ይሰጣል የሚል እምነት የላቸውም። አምባሳደሩ ኤርትራ የተፈጠረችው ኢትዮጵያን ለማዳከም በሚልና ሆን ተብሎ በሴራ እንደሆነም ይናገራሉ። ኢትዮጵያን ለማዳከም ነው። ግብጾች ከአረቦች ጋር ተሰባስበው የፈጠሯት በግልጽ ኢትዮጵያን ለማዳከም ነው። ይህ ደግሞ ፈጽሞ መካድ አይቻልም። ጉዳዩ የህግ ጉዳይ ከሆነ በቀላሉ አይፈታም። ምናልባት ኢሳያስ በእድሜ ስለገፉ ከሱ በኋላ በኤርትራ የሚተካው ትውልድ በቀላሉ ለመግባባት የማይቸገር ሊሆን ይችላል። ስለዚህ ሂደቱ ትዕግስት ይጠይቃል። ከኢሳያስ በኋላ ምናልባትም ጠንካራ መንግስት እስኪመጣም ጊዜ ይፈጃል። በዚህ ላይ የፖለቲካ ትርምስና ግጭትም ሊፈጠር ይችላል። ይሁን እንጂ ለኢትዮጵያ የባህር በር ጥያቄ መሳካት በሂደት አመቺ ዕድል ሊፈጥር እንደሚችል ገምታለሁ። የኢትዮጵያ መንግስት እነዚህን አመቺ ዕድሎች በአግባቡ ለመጠቀም ተዘጋጅቶ መቆየት አለበት ሲሉ ይመክራሉ። ኢትዮጵያ ሆነ ተብሎ እንዴት ባህር አልባ እንደሆነች አምባሳደሩ ሲያብራሩ እንዲህ ይላሉ። ሁለተኛው የዓለም ጦርነት ካበቃ በኋላ በአሸናፊ ሀገሮች ውሳኔ የኤርትራ ጉዳይ ወደ ተመድ ተመራ ሲሉ ያስታውሳሉ። ተመድ በጉዳዩ ተሰብስቦ ሲወያይ ኢትዮጵያ የባህር በር ያስፈልጋታል፣ ኤርትራም ለብቻዋ መኖር አትችልም የሚል መግባባት ላይ በርካታ ሀገሮች ደረሱ። ነገር ግን ግብጾቹ እንዲሁም አረቦቹና ፓኪስታን ጭምር ተቃውሞ ቆሙ። ከዚያን ጊዜ ጀምሮ ኢትዮጵያን ከቀይ ባህር አካባቢ መነጠል አለብን የሚለው አሻጥር መጠናከር ጀመረ። የኤርትራ ጉዳይ በዓለም አደባባይ መነሳት ከጀመረ ጊዜ ጀምሮ ነው ለኢትዮጵያ መሰጠት የለበትም ብለው ሲቃወሙ የነበረው። ግብጽ፣ ሳውዲ፣ ፓኪስታንና ሌሎች የአረብ ሀገሮች አጥብቀው የኢትዮጵያን ከቀይ ባህር መነጠል ሲደግፉ ቆይተዋል። የኤርትራን ሸማቂዎች በማደራጀት በማስታጠቅና በገንዘብ በመደገፍ የማያባራ ጦርነት እንዲካሄድ አድርገዋል። ቀይ ባህርን የአረብ ሊግ ለማድረግ አቅደው ነው ሲሰሩ የኖሩትም። እኛ በወቅቱ አቅሙም ሆነ እውቀቱ አልነበረንም። እነሱ ግን ለ30 ዓመታት ጊዜ ወስደው ሰርተው በመጨረሻ ኤርትራን አስገንጥለዋል። በትግራይ ለነሱ የሚጠቅም አካል ፈጥረው ኢትዮጵያን እንዲይዝ ማድረግም ችለዋል። የትግራይ ሸማቂዎች በጊዜው እንገነጥላለን ሲሉ እኮ ኢሳያስ አፈወርቂ አይሆንም ይል ነበርም። ይህ የሆነው ደግሞ እነሱ ከኢትዮጵያ ተነጥለው አሰብን ይዘው እንዲሄዱ አይፈልግም ነበርም። ከጀርባ ደግሞ አዲስ አበባ ያደረሳቸውና የኢትዮጵያ ስልጣንን እንዲይዙ ያደረጋቸው ያናስቦ ነው። እነሱ ኢትዮጵያን ከያዙ አሰብን ጭምር የያዘች ነፃ ኤርትራን ይዤ እገነጠላለሁ በሚል ስሌት ነው ደርግን ሲዋጉ አጅቦ ያስገባቸውም። በእነሱ ፊርማና ድጋፍ ጭምር የተረጋገጠ አሰብን ይዛ የተገነጠለች ኤርትራን ለብቻ ያገኛለሁ ብሎ ነው ሻዕቢያ የደገፋቸው ሲሉ አምባሳደሩ አነሳሉ። በእርግጥም ኢትዮጵያ ለረጅም ጊዜ ተሰርቶ ነው የባህር በር አልባ ሆና የቀረችው። አምባሳደሩ ባህር በራችንን ባጣንበት መንገድ ማስመለስ እንችላለን ይላሉ። ኤርትራ በጣም ትንሽና ደካማ ሀገር ናት የሚሉት አምባሳደር ጥሩነህ የአፋሮች ጥያቄ ለእኛ ከኤርትራ የባህር በራችንን ለማስመለስ ጥሩ ዕድል ነው። ግብጾቹንም ቢሆን ውሃ እንደማንከለክላቸው ለማሳመን ብዙ ርቀት መሄድ አለብን። እኛ አባይን በመጠቀማችን አንጎዳችሁም ብለን በደንብ ለማሳመን መስራት አለብን። በሰላም እንኑር፣ ትልልቅ ሀገሮች ነን፣
አንነታረክ አንጋጭ ብለን መተማመን ለመፍጠር መስራት አለብን። እነሱ ከሚልኳቸው እንደ ኤርትራ ሀገራት ጋር ከመነታረክ ከላኪዎቹ ከግብጾች ጋር ተነጋግሮ በደንብ ማስረዳትና መከባበር ያሻል። አባይን በተመለከተ ኢትዮጵያ ውሃውን ልትከለክል አትችልም። ሌላው ላይ ጉዳት በማያስከትል ሁኔታ ነው ውሃውን የመጠቀም ሙሉ መብት አላት። እንደ አውሮፓውያን አቆጣጠር የ1959 ስምምነት የሚሉት ነገር አለ። እሱ የነሱ ግትርነት ነው። ይህንን እንዲተውት ማድረግ ግን አለብን። የግብጽ ፖለቲከኞች ስለ አባይ የተጋነነ ግምትን ያላቸው ህዝባቸው እንዴት ኢትዮጵያን አጥፍታችሁ ውሃችን እንዳይነካ አታደርጉም ይላቸዋል። ስለዚህ የግብጽ ፖለቲከኞችም በዚህ መንፈስ ነው የሚነዱትም። ኢትዮጵያ በጣም ትንሽ ሀገር ሆና ነው የምትታያቸው። እሱን መለወጥ ያስፈልጋል ይላሉ። አሰብን ለማግኘት ከግብጽ ጋር ጭምር መነጋገር ያስፈልጋል ባይ ናቸው። ግብጾች የባህር በር እንድናጣ አንደኛ ደጋፊ ነበሩ። አሁንም እንዳናገኝ እየሰሩ መሆናቸውም ይታወቃል። ኢትዮጵያ በዲፕሎማሲ ከነዚህ ሀገራት ጋር ያላትን ልዩነት አጥብባ በሰላማዊ መንገድ ማግኘት ከቻለች የሚያዋጣት ይሆናል። ካልሆነ ግን ሌሎች ብዙ አማራጮች እየታሰቡ እንደሆነ ከአምባሳደሩ ቆይታ መረዳት ይቻላል። ቀጣይ አካሄዱም በቀጥታ ግጭት ሳይሆን ኢትዮጵያ የኤርትራ ተቃዋሚዎችን መደገፍ ሊሆን ይችላል። አበቃን። መልካም ጊዜን ተመኘን።